በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን የመድኃኒታችን የኢየሱስ ክርስቶስን መከራ ሕማምና ሞት ለኛ ክብር አድርጎ የሰጠን አምላካችን ቅዱስ እግዚአብሔር ክብርና ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከተለዩት መካከል የተለየች ከተመረጡት መሃል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች ይሄንን መርሃ ግብር በያላችሁበት ሆናችሁ የምትከታተሉ ሁላችሁም በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ፣ እንደምን ሰነበታችሁ። ምስጋና የባሪ ገንዘቡ የሚሆን አምላካችን ቅዱስ እግዚአብሔር በቸርነቱ ጠብቆ ይሄንን ጊዜ እንድናመሰግነው ቃሉን እንድንሰማ ስለሰጠን ስለባረከልን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። አምላካችን ቅዱስ እግዚአብሔር እንደረዳንና እንደፈቀደልን መጠን ለዛሬ ባለን ጊዜ የምንማርበት የትምህርታችን ርዕስ ወናሁ አስተርአዩ ሙሴ ወኤልያስ እንዘ ይተናገሩ ምስሌሁ። ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ተሰሙ። የማቴዎስ ወንጌል ምዕራፍ 17 ቁጥር 3 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። አምላካችን ቅዱስ እግዚአብሔር እንደረዳን እንደፈቀደልን መጠን ባለን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ከሁሉ በፊት እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ እንኳን ለብርሃነ ደብረ ታቦር ብርሃነ መለኮቱን ለገለጠበት ለበዓለ ደብረ ታቦር ሁላችንም በሰላም እንኳን አደረሳችሁ አደረሰን። ለዚህ ያደረሰን አምላካችን እግዚአብሔር ክብርና ምስጋና ይግባው። ዛሬ ታላቅ በዓል ነው። ከዘጠኙ ታላላቅ የጌታ በዓላት መካከል አንዱ በዓለ ደብረ ታቦር በቤተክርስቲያናችን በተለያዩ መንፈሳዊ መርሃ ግብሮች ተከብሮ ውሏል። ሌሊት በማህሌት እንደዚሁም ቀን በቅዳሴ በኋላም ደግሞ እንደዚሁ ችቦውን በመለኮስ በማብራት የጌታችን ብርሃነ መለኮቱን የገለጠበትን ምስጢር በደመቀ ሁኔታ አክብረን ውለናል። ይሄንን በዓል እንድናከብር ይረዳን አምላካችን እግዚአብሔር ክብር ምስጋና ለእርሱ ይሁንልን። አሁን ደግሞ ሁላችንም በያለንበት ሆነን በዚህ መርሃ ግብር ላይ እንደዚሁ ስለ ደብረ ታቦር እንማራለን። ከደብረ ታቦር በዓልም በሕይወታችን በትርጉም ማለት ልንገልጠው የሚገባው በሕይወት ልንተረጉመው የሚገባው ከበዓለ ደብረ ታቦር ምን እንወስዳለን የሚለውን በቅዱሳን ሊቃውንቶቻችን አባቶቻችን ሊቃውንት ማብራሪያ መሰረት እንማራለን። እግዚአብሔር በመካከላችን ሆኖ የራቀውን እንዲያቀርብልን የረቀቀውን እንዲያጎላልን የተሰወረውንም ገልጦ እንዲያስተምረን የእሱ መልካም ፈቃዱ ይሆንልን። ቅዱስ ማቴዎስ በ17ኛ ምዕራፉ ቁጥር 3 ላይ የበዓለ ደብረ ታቦርን ታሪክ መዝግቦልናል። በነገራችን ላይ በሶስቱ ወንጌላውያን ተመዝግቦ የሚገኝ ታላቅ ምስጢር ነው የደብረ ታቦር ምስጢር። ሶስቱ ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስ እና ቅዱስ ሉቃስ በዓለ ደብረ ታቦርን አስመልክተው ጽፈዋል። ከአራት ወንጌላውያን መካከል ቅዱስ ዮሐንስ ግን አልመዘገበውም። ይሄም ምክንያት አለው። ሶስቱ ወንጌላውያን ግን ጽፈዋል። እነዚህ አራት ወንጌላውያን የሚባሉት ያው ሁለቱ ከ72 አርድእት መካከል ናቸው። ሁለቱ ደግሞ ከ12 ሐዋርያት መካከል ናቸው። ከሐዋርያት መካከል ቅዱስ ማቴዎስ እና ቅዱስ ዮሐንስ፣ ከ72 አርድእት መካከል ደግሞ ቅዱስ ማርቆስ እና ቅዱስ ሉቃስ ናቸው። ስለዚህ ከአርድእት መካከል ያሉት ሁለቱም ጽፈዋል። ከሐዋርያት መካከል ያለው ግን አንዱ ብቻ ነው የጻፈው። ቅዱስ ማቴዎስ ብቻ ነው የጻፈው። ከሐዋርያት መካከል ወገን የሚሆን ቅዱስ ዮሐንስ
ወንጌላዊ አልጻፈውም ይሄንን ምስጢር። ይሄንን ሊቃውንተ ቤተክርስቲያን ለምን የሚለውን ጥያቄ ያነሱና ማብራሪያ ይሰጣሉ። ምክንያቱም ሉቃስና ማርቆስ ስለ ደብረ ታቦር ምስጢር ቢጽፉ ያው ከ72ቱ አርድእት መካከል ስለሆኑ የበዓለ ደብረ ታቦር ደግሞ የተገለጠው ለሐዋርያት ብቻ ስለሆነ ይገባል መጻፋቸው ግሩም ነው። በጣም የሚያስደንቀው ግን ጌታችን ወደ ደብረ ታቦር ተራራ ይዟቸው የወጣው ሶስቱን ደቀ መዛሙርት ነው። ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ቅዱስ ያዕቆብን። ቅዱስ ማቴዎስ ያው ከእግረ ደብር ከቀሩት ሐዋርያት መካከል አንዱ ነው። ወደ ተራራው ራስ ወጥቶ ከክርስቶስ ጋራ ተገይቶ ያንን የደብረ ታቦር ምስጢር በቦታው ላይ አላየም። ያው በተራራው ራስ ላይ የተገለጠው ምስጢር በተራራው እግር ስር ላሉት ለሌሎቹም ለስምንቱ ደቀ መዛሙርት ከይሁዳ በስተቀር ማለት ነው ቢገለጥላቸውም ቢታያቸውም ግን ከተራራው ጫፍ ላይ ከተመረጡት ወገን አይደለም። በጣም የሚያስደንቀው ግን ቅዱስ ማቴዎስ እኔ የሌለሁበትን ታሪክ አልጽፍም የሚል ቅናተኛ ሐዋርያ አይደለም። ቅናት ምቀኝነት የለበትም። ስለዚህ ቅዱስ ማቴዎስ ለምን ጻፈ፣ ቅዱስ ዮሐንስ ለምን ተወ የሚለው ነው የሚያነሱት። ቅዱስ ዮሐንስ የተወበት ምክንያት ራሱ የተገኘበት ምስጢር ስለሆነ እኔ ነበርኩ ላለ ማለት ስለ ትህትና ሳይጽፈው ቀርቷል። ቅዱስ ማቴዎስ ደግሞ ስለ ፍቅረ ቢጽ ቅናት ምቀኝነት ስለሌለበት እሱ የማይገኝበትን የሌለበትን ታሪክ ጽፏል። ምክንያቱም ሶስቱን ደቀ መዛሙርት ጴጥሮስን፣ ዮሐንስንና ያዕቆብን ይዟቸው ወጣ ሲል አንተን ለምን ተወህ ሰዎች እንዳይሉኝ ይሉኛል ብሎ ታሪኩን ከመጻፍ ወደ ኋላ አላለምና ይሄ በጣም ትልቅ የሚያስተምረን ነገር ምንድነው? የወንድማችን ክብር፣ የወንድማችን ጤና፣ የወንድማችን እድገት፣ የወንድማችን ከፍ ማለት የባልንጀራችን ክብር ሊያስደስተን እንዲገባ እንጂ ቅንዓት እንዳያድርብን ከቅንዓት ከምቀኝነት የተለየን መሆን እንደሚገባን የደብረ ታቦር በዓል ቅዱስ ማቴዎስ ቅንዓት ስጋዊ ጠፍቶለት መጻፉ፣ ቅዱስ ዮሐንስ ወንጌላዊ ደግሞ ውዳሴ ከንቱን ሳይሻ ቀርቶ ስለ ትህትና መተው ይሄ የሚያሳየን ከራሳችን ክብር ይልቅ የወንድማችን ክብር ቢገለጥ መደሰት እንደሚገባን እንግዲህ ይሄ ብዙ ያሳየናል። መቼም ዛሬኛ ምንም ነገር ትኩረታችን የሚስበው እኛ ያለንበት ነገር ነው። ጉዞም ይሁን ታሪክም ይሁን ምንም ይሁን እኛ የተሳተፍንበትን ነገር ጎላ እንዲል እንፈልጋለን። ያልተሳተፍንበትን እንኳን አንተው ማስታወስ አንፈልግም። ለምሳሌ ፎቶ እንኳን ብናይ አልበም ብናይ እኛ ያለንበት ፎቶ ይስበናል። ትኩረት ሰተን እናየዋለን። የሌሎችን ግን ትኩረት ሰተን አናይም። ያ ምንድነው? ለራሳችን ክብር መጨነቅ ወይም የሌሎችን ነገር ለመረዳት ለማየት ለማስተዋል ጊዜ የማይኖረን ይሄ የወንድምን ክብር እንደ ራስ ክብር፣ የወንድምን እድገት እንደ ራስ እድገት፣ የወንድምን ልዕልና ከፍ ማለት እንደ ራስ ማየት ትኩረት ስለማንሰጠው ነውና የደብረ ታቦር በዓል በመጀመሪያ ከመዝጋቢዎቹ ከጻፊዎቹ ተነስተው ቅዱስ ማቴዎስ የጻፈው የሶስቱ ወንድሞቹ መመረጥ በዛ የምስጢር ሐዋርያት መሆን ልክ እንደራሱ እንደተደረገለት አድርጎ ደስ ስላለው ነው የጻፈው። ቅዱስ ዮሐንስ ደግሞ እኔ ያለሁበትን ታሪክ እኔ እንደዚህ ነበርኩ ከመል ብሎ ተቶታል። ስለዚህ የደብረ ታቦር በዓል ታላቅነቱን የምንረዳው ቅዱስ ዮሐንስ ብቻ በስለተትና ሲተው ሌሎች ግን በጣም ታላቅ በዓል ስለሆነ ተረባርበው ጽፈውታል። በዚህ መሰረት ቅንዓት ስጋዊ እንደጠፋላቸው ያሳያል ብለው ይተረጉሙታል። በተለይ ቅዱስ ዮሐንስ አፈወርቅ። ሌላው እዚህ ላይ የምናየው ጌታችን ይላል እንግዲህ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ሲናገር በስድስተኛው ቀን ጌታችን ሶስቱን ደቀ መዛሙርቱን ቅድም የጠቀስናቸው ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ቅዱስ ያዕቆብን ይዞ ወደ ረጅም ተራራ ወጣ ይላል።
እና እዚህ ላይ ማስታረቅ የሚገባው ቅዱስ ሉቃስ ደግሞ ከ8 ቀን በኋላ ይላል። 8 ቀን ያህል በሆነ ጊዜ ሶስቱም ባለሟሎቹን ይዟቸው ወደ ረጅም ተራራ ሊጸልይ ወጣ ይላል እና የቁጥር ቅዱስ ማቴዎስ ከ6 ቀን በኋላ አለ። ሉቃስ ደግሞ 8 ቀን ያህል በሆነ ጊዜ ወደ ረጅም ተራራ ይዟቸው ወጣ ይላል። እንደምን ነው አይጣላም ቢሉ አይጣላም። ይሄ የአቆጣጠር ስርዓት ነው። ቅዱስ ማቴዎስ የአይሁድን አቆጣጠር ነው የተጠቀመው። ምክንያቱም አይሁዳውያን መጀመሪያውንና መጨረሻውን አያካትቱም፣ በመሃል ያሉትን የሚቆጥሩት። ልክ እሱም ደግሞ ቅዱስ ማቴዎስ ወንጌሉን የሚጽፈው ለአይሁድ ስለሆነ አይሁዳውያን እንዲረዱት ይሄ መነሻው ከ6 ቀን በፊት በፊልጶስ ቂሳሪያ በማቴዎስ ወንጌል ምዕራፍ 16 ላይ ታሪኩ ተጽፏል። ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበር እና ከዚህ ነው ቁጥሩን የሚጀምሩት። ቅዱስ ማቴዎስ ይሄን ከጠየቃቸው ከ6 ቀን በኋላ ነው የሚለው። ከ6 ቀን በኋላ በ7ኛው ቀን ማለት ነው። በመሃል 6 ቀኖች አሉ። ቅዱስ ሉቃስ ደግሞ የጠየቀበትንም ቀን ቆጥሯል። የደብረ ታቦር በዓል የተፈጸመበትንም ቀን ጠቅሷል። ስለዚህ መነሻውንና መድረሻውን ስለጠቀሰ 2 ቀን እንደ ሮማውያን አጻጻፍ እንደ ሮማውያን አቆጣጠር ስለቆጠረው ነው። ስለዚህ ዞሮ ዞሮ ጌታችን በፊልጶስ ቂሳሪያ በጠየቃቸው በ8ኛው ቀን ነው የሚሆነው። ቅዱስ ማቴዎስ ግን የጠየቃቸውን ቀን ትቶታል። የተገለጠበትንም ቀን በኋላ ነው ያለው። የ6 ቀን ኋላ ማግስት 7 ነው እና ጌታችን በደብረ ታቦር 3ቱን ደቀ መዛሙርቱን ይዟቸው ወደ ረጅም ተራራ ወጣ ይላል። ይሄንን ደብረ ታቦር ያው በትውፊት ነው። ሊቁ ቅዱስ ያሬድም ደብረ ታቦር ብሎ ወስዶታል። የኋላ ሊቃውንትም ቅዱስ ዮሐንስ ዘደማስቆም ደብረ ታቦር እንደሆነ አንድ ታላላቅ ጸሐፊዎችም ደብረ ታቦር እንደሆነ ገልጸውታል። ይሄም በነብዩ በዳዊት መዝሙር ላይ ታቦሩ አርሞኒኤም በስመ ዚአከ ይትፌስሑ፣ ታቦርና አርሞኒኤም በስም ደስ ይላቸዋል የሚለው ትንቢት እንደተፈጸመ ለማጠየቅ ነው። ወደ ደብረ ታቦር ተራራ ይዟቸው ወጣ ይላል። እዚህ ላይ ማንሳት የሚገባው ለምንድን ነው እነዚህ 3 ሰዎች የተመረጡት? ክርስቶስ ደቀ መዛሙርቱ 12 ናቸው። 12ቱን ይዟቸው አልወጣም። ይዟቸው የወጣው 3ቱን ነው። እነዚህ በምን ምክንያት ተመረጡ? ለምን ሁሉንም ይዞ አልወጣም የሚለው ያው ይሁዳ ስላለ፣ ይሁዳ ይዞት እንዳይወጣ ትንቢት ስለተነገረበት የአትትው ለኃጥእ ከመ ይራይ ስብሐተ እግዚአብሔር፣ ነብይ እግዚአብሔር ቅዱስ ኢሳይያስ ኃጢአተኛን ከእግዚአብሔር ክብር ይለዩታል፣ የእግዚአብሔርን ክብር እንዳያይ ያስወግዱታል፣ ያገሉታል፣ ይለዩታል ተብሎ ነበርና ይሄ ትንቢት ስለተነገረበት ይዞት እንዳይወጣ ይሄ ስላለ ትቶት እንዳይወጣ ደግሞ ኋላ ክርስቶስን የሚያሰቅለው የሚሸጠው ነውና እኔ እኮ ክርስቶስን ያሰቀልኩት ወደ ሞት እንዲደርስ ያደረኩት ከሚስጥረ መለኮቱ ስለለየ ነው ብሎ ምክንያት እንዳያመጣ፣ በዚህ ምክንያት ይሁዳ ስላለ ሁሉንም ይዞ አልወጣም። ስለዚህ ሁሉንም ይዞ መውጣት ስለሌለበት መምረጥ ነበረበት 3ቱን ደቀ መዛሙርትና ጴጥሮስን ዮሐንስንና ያዕቆብን መረጠ። በምን ምክንያት መረጣቸው? እነዚህ 3 ደቀ መዛሙርት የተመረጡበት ምክንያቱ ምንድነው የሚሉትን ሲያነሱ ቅዱስ ጴጥሮስ እሞታለሁ፣ እሰቀላለሁ፣ ወደ ኢየሩሳሌም እንወጣለን፣ የካህናት አለቆች ይዙኛል፣ ይገሉኛል ሲለው ጌታ ሆይ ይሄስ እንኳን ባንተ በጠላቶችም አይድረስ አይገባም ብሎት ነበርና እንደውም ሁሌ የምናስታውሰው ቃል አንተ ሰይጣን ከኋላ ይሂድ ብሎታል። አንተ ሰይጣን ከኋላ ይሂድ፣ በጴጥሮስ ላይ ያስደረው ሰይጣን ሂድ ከኋላ ብሎታል። ስለዚህ ጴጥሮስ ይሄንን እሞታለሁ ሲለው አትሞትም የሚል መከራከሪያ ነጥብ ያነሳ ስለነበረ ቅዱስ ዮሐንስና ቅዱስ ያዕቆብም ደግሞ አንዳችን በቀኝህ ሌላኛችን በግራህ እንንገስ ብለው እናታቸውን አማላጅ ልከው ነበርና እኔ የምጠጣውን ጽዋ መጠጣት ትችላላችሁ ስላቸው አሁን ጠጣለን አሉ። ስለዚህ 3ቱም ነገር ያላቸው ደቀ መዛሙርት ናቸውና እነዚህን ለማስመከር ነው ብለው ሊቃውንተ ቤተክርስቲያን ያብራራሉ። ከዚሁ ጋራ አያይዘን የምናየው
በደብረ ታቦር ብርሃነ መለኮቱን መግለጥ ለምን አስፈለገው የሚለውን በጣም ብዙ ሊቃውንት ያብራሩበታል ያብራሩታል። እና ምን አስፈለገው ብርሃነ መለኮቱን በደብረ ታቦር መግለጥ ለምን አስፈለገው የሚለውን ጥያቄ ሲመልሱ የመስቀሉን መከራና ሞት ደቀ መዛሙርቱ እንዲታገሱ ማለት እንዲጸኑ ለማሳየት ነው ወደ ደብረ ታቦር ተራራ ይዟቸው የወጣው። እሞታለሁ እሰቀላለሁ ሲላቸው አትሙት ማለታቸው ለፍቅሩ ስለሚሳሱ ነው። እንደገና ደግሞ በደብረ ታቦር አሁን ብርሃነ መለኮቱን ሳይገልጥላቸው ተሰቅሎ ቢሆን ኖሮ ከቀቢጸ ተስፋ ይደርሱ ነበረ፣ ተስፋ ከመቁረጥ ይደርሱ ነበረ። እኛ ተስፋ ያደረግነው አምላካችን ሞተ፣ ይኸው ከአቅሙ በላይ በጭንቅ እንደሞተ አድርገው ያስቡ ነበር። አሁን ግን በፈቃዱ እንደሞተ እንዲረዱ ክብሩን ቀድሞ ገለጠላቸው። ስለዚህ ክርስቶስ የባሕርይ አምላክ እንደሆነ ክብሩ ልዩ እንደሆነ ሊያሳያቸው ወደ ደብረ ታቦር ይዟቸው ወጣ። በኋላ ክርስቶስ ሲሰቀል የተሰቀለው በፈቃዱ እንጂ በግድ አይደለም ብለው እንዲያምኑ ነው። ሌላው አምላክነቱን ሊገልጥላቸው ነው። የእውነተኛ አምላክና ዘላለማዊ ክብሩን ሊገልጥላቸው ነው። በምድር ላይ ጌታችን ስጋ ለብሶ ጎስቋላ ስጋን ተዋህዶ ሲታይ እንደ ተራ ሰው ያዩት ነበረ እና እውነተኛ አምላክነቱን ሊገልጥላቸው በደብረ ታቦር ደቀ መዛሙርቱን ይዟቸው ወጣ እና እነዚህ ሶስቱን እንደውም ኢትዮጵያ መተርጉማ የሚያለው ስለ ሶስት ነገር ነው ወደ ደብረ ታቦር ይዟቸው የወጣው። አንደኛው ወደ ደብረ ታቦር ይዟቸው የወጣው የመጀመሪያው አሰለከ ብለውት ነበር፣ አይሆንም ብለውት ነበርና በባሕርይ አባቱ በአብ የምወደው ልጄ ነው እርሱን ስሙት ብሎ ለማስመከር ነው፣ እንዲመከሩ ነው ይዟቸው የወጣው። ምክንያቱም እነዚያም አንተ የምትጠጣውን ጽዋ መጠጣት እንችላለን ብለው ነበር። ጴጥሮስም ደግሞ መሞት አይገባም ብሎ ነበርና እንዲህ ሲላቸው አይሆንም አትበሉት እርሱን ስሙት የሚል ምክር በእግዚአብሔር አብ ሊያስነግራቸው አንደኛ። ሁለተኛ በዚህ ከሚቆሙት መካከል ሞትን የማያዩ አሉ ብሏቸው ነበርና እንዴ ሰው ሆኖ የማይሞት አለ እንዴ የሚል ጥያቄ በውስጣቸው ስለነበረ ያልሞተውን ኤልያስን አምጥቶ ለማሳየት ለማረጋገጥ ነው ወደዛ ይዟቸው የወጣው። ሌላው በፊልጶስ ቂሳሪያ ሲጠይቃቸው ሰዎች የሰው ልጅ ማን ይሉታል ሲሉ አንዳንዶቹ ምን አሉ? አንዳንዶቹ ሙሴ ነው ይሉዋል፣ አንዳንዶቹ ኤልያስ ነው ይሉዋል፣ አንዳንዶቹ ከነቢያት መካከል አንዱ ነው ብለው ይናገሩላል ብለው ተናግረው ነበርና የእግዚአ ነቢያት የነቢያትም የሙሴም ፈጣሪና አምላክ እንደሆነ ለማጠየቅ ስለ ሶስት ምክንያት እና በደብረ ታቦር በቀራንዮ መከራውን አይተው ተስፋ እንዳይቆርጡ በሃይማኖታቸው እንዲጸኑ እውነትም የባሕርይ አምላክ ነው ግን በፈቃዱ ነው የሞተው እንዲሉ በእነዚህ ምክንያቶች ወደ ደብረ ታቦር ይዟቸው ወጣ። ይዟቸው ሲወጣ ደግሞ ሶስቱን ነው። ለምን እነዚህ ሶስቱን መረጣቸው የሚለውን በተለይ የቅዱስ ዮሐንስ አፈወርቅ ምን ይላል? እነዚህ ሶስት ደቀ መዛሙርት የመረጠበት ምክንያት እነዚህ ሶስት ነገር ይወክላሉ። ቅዱስ ጴጥሮስ እምነትን ይወክላል፣ ቅዱስ ዮሐንስ ደግሞ ፍቅርን ይወክላል፣ ቅዱስ ያዕቆብ ደግሞ ተስፋን ይወክላል፣ ተራራው ደግሞ መንግስተ ሰማያትን ነው የሚወክለው። ስለዚህ መንግስተ ሰማያት መግባት የሚቻለው በእምነት በተስፋና በፍቅር ነው። ቅዱስ ጳውሎስም እንደሚናገር እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይልና ከሁሉ የሚበልጠው ግን ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከሁሉ የሚበልጠው ግን ፍቅር ነው ይላል። ስለዚህ እነዚህ ደግሞ መንግስተ ሰማያት የምትወረሰው በእምነት በተስፋና በፍቅር ነው። በእነዚህ እንደምትወረስ ለማየት ነው። ለምን ከተባለ ቅዱስ ጴጥሮስ አንተማ የሕያው እግዚአብሔር ልጅ ነህ ስላለ ጌታችንም አንተ መሰረት ነህ፣ በአንተ መሰረትነት ላይ ቤተክርስቲያኔን እሰራታለሁ። ስለዚህ እምነት በቅዱስ ጴጥሮስ እምነት ላይ ነው ቤተክርስቲያን የታነጸችውና ቅዱስ ጴጥሮስ እምነትን ይወክላል። ቅዱስ ዮሐንስ ደግሞ ፍቅርን ይወክላል። ምክንያቱም ጌታ የወደው የነበረ ደቀ መዝሙር ነው። እንዲሁም ሊቃውንተ ቤተክርስቲያን እንደሚነግሩን ጴጥሮስ ያፈቅሮ ፈድፋደ እምኩሎሙ ሐዋርያት ለእግዚእነ ወእግዚእነሰ ያፈቅሮ ፈድፋደ ለዮሐንስ እምኩሎሙ ሐዋርያት። ከሁሉ ሐዋርያት ከ12 ሐዋርያት በበለጠ ክርስቶስን የሚወድ ሐዋርያ ጴጥሮስ ነው። ግን ከ12 ሐዋርያት ደግሞ በበለጠ አድርጎ ክርስቶስ የሚወደው ዮሐንስን ነው። እንደው ግልጽ ለማድረግ ያክል 12 ሐዋርያት አሉ። ክርስቶስን ከሁሉ አብልጦ የሚወደው ማን ነው ተብሎ ሲጠየቅ ጴጥሮስ ነው።
እሺ ክርስቶስ ደግሞ ከ12ቱ ሐዋርያት መካከል አብልጦ የሚወዳቸው የትኛው ነው ስንል ዮሐንስን ነው። ስለዚህ ጴጥሮስ የተመረጠው ክርስቶስን አብልጦ ስለወደደ፣ ዮሐንስ የተመረጠው ክርስቶስ ከሁሉ ሐዋርያት አብዝቶ ስለወደደው፣ ቅዱስ ያዕቆብ ደግሞ የተመረጠው ተስፋ ስለሆነ ነው። ያ ማለት ስለ ተስፋ መንግስተ ሰማያት በመጀመሪያ ሰማዕት የሆነ ሐዋርያ ነው። ከማንኛቸውም ሐዋርያት ቀድሞ በሰማዕትነት ያረፈው ስለ መንግስተ ሰማያት ብሎ ቅዱስ ያዕቆብ ነው። ስለዚህ ያዕቆብ ተስፋን ይወክላል፣ ዮሐንስ ፍቅርን ይወክላል፣ ጴጥሮስ ደግሞ እምነትን ይወክላል። እምነትን፣ ተስፋን፣ ፍቅርን ስለሚወክሉ እምነት፣ ተስፋ፣ ፍቅር ደግሞ ለመንግስተ ሰማያት መውረሻ ዋነኛ መንገዶች ስለሆኑ በዚህ ምክንያት ሶስቱን ሐዋርያት ይዟቸው ወደ ረጅም ተራራ ወጣ ይላል። ወደ ረጅም ተራራ ወጣ እና በዚያም ወተወለጠ አርአያሁ በቅድሜሆሙ በፊታቸው ተለወጠ። ይሄ በፊታቸው ተለወጠ ሲባል ክርስቶስ ሌላ ክብር ኖሮት አይደለም ማለት የደበየ እንደው አካሉ ተቀይሮ አይደለም፣ ወደ በረና ተቀይሮ አይደለም። እንደው አባቶቻችን ምን ይላሉ? እምድኅረ ውላጤ ይመጽእ ካለ ውላጤ ከመለወጥ በኋላ ሌላ መለወጥ። ለምሳሌ የቃና ዘገሊላን ውሃ ያነሳሉ። በቃና ዘገሊላ በስድስቱ ጋኖች ውሃ ተሞልቶ ነበረ፣ በኋላ ግን ወይን ሆኗል። ስለዚህ ከውሃነት ወደ ወይንነት ተለውጧል። የሙሴ በትርም መጀመሪያ በትር ነበረች፣ ከበትርነት ወደ እባብነት ተቀይራለች እና ይሄ ወደ ክርስቶስም ከመጀመሪያ ከነበረው ወደ ሌላ መለወጥ ሳይሆን ያው ሶስቱ ክንድ ከስንዝር አካሉ ብርሃን ሆነ። ብርሃን ሆነ የሚለውም ሌላ ብርሃን አምጥቶ አይደለም። ሐዋርያት ብርሃነ መለኮቱን ክብሩን እንዲያዩ ገለጠላቸው። አይናቸውን ነው የገለጠላቸው። የሐዋርያት አይን ነው እንጂ የተገለጠው የክርስቶስ አካል ለውጥ አላመጣም ይላል እና ሉቃስ እንደውም አጣቢ ሊያነጣው በማይችል መልኩ ነጭ ሆነ። ማርቆስም ክርስቶስም ያው ክንድ ከስንዝር የነበረ 3 ክንድ ከስንዝር የነበረው ብሩህ ሆነ እና ከብርሃኑ ጸዳል የተነሳ ሉቃስ እንቅልፍ አላቸውና ተኙ ይላል። ቅዱስ ማቴዎስ ደግሞ ወደቁ ይላል እና ያ ምንድነው? ብልጭ ነው ያለው። ብልጭ ብሎ ነው የጠፋው። ያ ብርሃን ብልጭ ብሎ ጠፋ። ምንድነው ብልጭ ያለበት ምክንያት ምንድነው ይባል? አዳም 7 ዓመት በገነት ብልጭ ብሎ እንደመጥፋት ነው የአዳም ክብር። በደብረ ታቦር የታየው የክርስቶስ ክብር አዳምና ሔዋን በገነት 7 ዓመት የነበራቸው ክብር ነው። መጀመሪያ ለሰው ልጅ የተሰጠው ክብር ነው በደብረ ታቦር የተገለጠው። ምን እያለ ነው? ይሄ የሰው ልጅ ክብር መገለጫ ዘመኑ ደርሷል እያለ እየነገራቸው ነው። አንድም በትንሣኤ ዘጉባኤ ጊዜ በመንግስተ ሰማያት የጻድቃን ክብር ይሄን ይመስላል እያለ ነው። ያንን ክብር ያው 3 ክንድ ከስንዝር ብሩህ ሆነ እና ያን ጊዜ ወናሁ አስተርአዩ ሙሴ ወኤልያስ እንዘ የተናገሩ ምስሌሁ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ተሰሙ። ሙሴና ኤልያስ ከእርሱ ጋር የተነጋገሩት ነገር ምንድነው? ሙሴና ኤልያስ መሆናቸውስ በምን ታወቀ? ለምን ሙሴንና ኤልያስ አመጣቸው? ቅድም እነዚህ 3 ደቀ መዛሙርት ያመጣበትን ምክንያት አይተናል። ሙሴና ኤልያስንስ ለምን አመጣቸው? ይነጋገሩ የነበሩትስ ምንድን ነበረ? እነሱ መሆናቸውስ በምን ታወቀ ቢባል ኢትዮጵያን መተርጉማን ቅዱሳን ሊቃውንት ምን ይላሉ? ሙሴ በአነጋገሩ ታወቀ። የሚናገረው ነገር ምንድነው ቢባል ከ6 ቀን በፊት አንተ ሙሴ ነህ ይሉሃል፣ ኤልያስ ነህ ይሉሃል፣ ያም ባይሆን ደግሞ ከነቢያት መካከል አንዱ ነው ይሉሃል ብለው ይናገሩ ነበርና ሙሴ የኔን የሙሴን አምላክ ሙሴ ነው ብሎ የሚናገረው ማን ነው? እኔ ደመና በጋርድ መና ባወርድ ባህር ብከፍል ውሃ ባፈልቅ ጠላት ባጠፋ በአንተ በአምላኬ በእግዚአብሔር ረዳት ነው ፈቃር ነው። የኔን የሙሴን አምላክ ሙሴ ነው ብሎ የሚናገረው ማን ነው ብሎ ሲናገር በመሰማቱ ሙሴ መሆኑ ታወቀ ነው። ለዚያ ነው ቅዱስ ጴጥሮስ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ፣ አንድ ላንተ አንድ ለሙሴ አንድ ለኤልያስ 3 ዳስ እንስራ ብሎ የተናገረበት ምክንያት ይሄንን ነው እና ሙሴ መሆኑ በዚህ ታወቀ። ኤልያስም እኔ ሰማይ በለጉም እሳት ባወርድ ጠላት ባጠፋ
በአንተ በአምላኬ ፈቃድ ነው የኔን የኤልያስን አምላክ ኤልያስ የሚልህ ማን ነው ብለው ሲነጋገሩ ተሰሙ ነው። ወናሁ አስተርአዩ ሙሴ ወኤልያስ እዛ የተናገሩ ሙሴና ኤልያስ ከእርሱ ጋራ ሲነጋገሩ ተሰሙ። ሙሴና ኤልያስ ከእርሱ ጋራ ሲነጋገሩ ተሰሙና ሙሴና ኤልያስን ለምን አመጣቸው ነው። እንግዲህ ሙሴና ኤልያስ መሆናቸው በንግግራቸው ከታወቀ ለምን አመጣቸው ሙሴና ኤልያስን? ስለዚህ በደብረ ታቦር አንድ ሊያስተምር የፈለገው ነገር አለ። ቅዱስ ዮሐንስ አፈወርቅ ምን ይላል? ሙሴና ኤልያስ የመጡበት አንደኛ ለምስክርነት ነው ይላል። ሁለተኛ ለማሰልጠን ነው። አንደኛ ሊመሰክሩ ነው የመጡት፣ ሁለተኛ ሊያሰለጥኑ ነው። ሐዋርያትን ሊያሰለጥኑ ነው የመጡት። የሚመሰክሩት ምንድነው ቢባል ክርስቶስን አይሁድ ሁሉ ጊዜ ይከሱታል። የሚከሱበት ምክንያት ደግሞ ምንድነው? ኦሪትንና ነቢያትን ኦሪትን ሽሯል፣ ነቢያትን አቃሏል ብለው ይከሱታል። ድንጋይ የሚያነሱት ሊወግሩት፣ የሐሰት ምስክር የሚገዙት፣ ብዙ መከራ የሚያዩት፣ ዳገት የሚወጡት፣ ቁልቁለት የሚወርዱት ክርስቶስን ለማሳጣት ለመክሰስ ያን ሁሉ መከራ የሚያዩት ምክንያታችሁ ምንድነው ሲባሉ ኦሪትንና ነቢያትን ሽሯል። ለዚያ ነው ክርስቶስም በዚህ በተራራው ስብከቱ ላይ ኢመጻይኩ እስአሮሙ ለኦሪት ወለነቢያት፣ እኔ ኦሪትንና ነቢያትን ልሽራቸው አልመጣሁም አላ ከመፈጽሞሙ ልፈጽማቸው መጣሁ እንጂ ብሎ ይናገራል። እና የአይሁድ ክስ በክርስቶስ ላይ ሁሉ ጊዜ የሚያቀርቡት ኦሪትን ሽሯል፣ ነቢያትን አቃሏል የሚል ነው። አሁን ዋናዎቹ ባለቤቶቹ መጡ። ነቢያት ያው ሙሴ ሊቀ ነቢያት ነው፣ አንደኛ ነቢያትን ይወክላል። ኤልያስም ቀናተኛ ነብይ ነው፣ ስለዚህ ነብይ ነው። አሁን ሙሴ ምንድነው የሚመሰክረው ከተባለ ሙሴ የሕግ ባለቤት ነው፣ የኦሪት ባለቤት ነው። ኦሪትን የጻፈ፣ ኦሪትን የሰራ፣ ኦሪትን ከእግዚአብሔር የተቀበለ ራሱ ሙሴ ነው። አይሁድ ሙሴ ለሰራት ሕግ እንቆረቆራለን፣ ሙሴ የሰራት ሕግ በክርስቶስ ተሽራለች የሚል ክስ ነው የሚያቀርቡት። እና ለምንድነው ታዲያ ሕጉ ስለሻረ እናንተ ለምን ትገሉታላችሁ ሲባሉ ደግሞ ለሕጉ ቀንተን ነው ይላሉ። ከኤልያስ የበለጠ ደግሞ ቀናተኛ የለም። ለእግዚአብሔር ሕግ የሚቀና ኤልያስ ነው፣ ቀናተኛ ነብይ ነው። ስለዚህ ለሕጉ ከሚቀኑት ሰዎች መካከል ዋነኛውን ኤልያስን፣ ሕጉን ከሚያውቁት መካከል የሕጉን ባለቤት ሕጉን የተቀበለውን ራሱን ሙሴን አመጣቸውና በደብረ ታቦር ሊመሰክሩን የመጡት ነው። የሙሴ ምስክርነት ምንድነው? ከሙሴ በላይ ኦሪትን አታውቁትም። ስለዚህ ሙሴ ያለው ምንድነው? የኔን ጌታ ሕግን የሰጠህ እንደውም ቅዱስ ኤፍሬም ሶሪያዊ ምን ይላል? ቃል አብ ሕያው ዘወረድ ውስተ ደብረ ሲና ወሀበ ሕገ ለሙሴ፣ ወደ ደብረ ሲና የወረደው የአብ አካላዊ ቃል ለሙሴ ሕግን የሰጠው የአብ አካላዊ ቃል ውእቱኬ ዘወረደ ኀቤኪ፣ ወደ አንቺ የመጣው ለካ እሱ ነው ይላል። ለሙሴ ሕግን የሰጠው አምላክ ነው የመጣውና ሙሴ ምን አለ? አንተ ከ570 በላይ እኔን አነጋግረኸኛል፣ ሕግን ሰጥተኸኛል። ስለዚህ አንተ ሐጋጌ ሕግ ነህ፣ ሕግ ሰሪ ነህ፣ ፈጻሚ ሕግ ነህ፣ ሕግንም ፈጽመሃል። ለእኔ የሰጠኸኝን ሕግ እየፈጸምክ ነው ያደግከው። በ8ኛው ቀን ተገዝረሃል፣ ወደ ቤተ ግዝረት ሄደሃል። በ40ኛው ቀን ወደ መቅደስ ገብተሃል። ለበዓል ወደ ኢየሩሳሌም ትወጣ ነበረ። ለእኔ የሰጠኸኝን ሕግ ስትፈጽም የኖርከውን አምላክ ሕግ ጥሷል፣ ኦሪትን አቃሏል ብሎ የሚናገርህ ማን ነው ብሎ ሲናገር፣ ምክንያቱም አይሁድ ከሙሴ በላይ ሕጉን ስለማያውቁት፣ ኤልያስም የኤልያስን አምላክ ነቢያትን አቃሏል የሚልህ ማን ነው? አንተ እኮ ርዕሰ ነቢያት ነህ፣ ክበበ ነቢያት ነህ፣ ክብረ ነቢያት ነህ፣ ለነቢያት ዋጋቸውን የምትሰጣቸው አንተ ነህ ብሎ ስለ ክርስቶስ መሰከሩ ማለት ነው። ስለዚህ ከሙሴ በላይ ሕግ አታውቁም፣ ከኤልያስ በላይም ለእግዚአብሔር ሕግ ልትቀኑ አትችሉም ብሎ አይሁዳውያንን ለማሳፈር ነው። ስለዚህ ኤልያስና ሙሴ የመጡት አንደኛ ለምስክርነት ነው፣ ሁለተኛ ሐዋርያትን ለማሰልጠን ነው። ሙሴም ኤልያስ ቅዱስ ጴጥሮስም ቅዱስ ዮሐንስም ቅዱስ ያዕቆብም የክርስቶስን ሞቱን አይፈልጉትም። ክርስቶስ ወደ ኢየሩሳሌም እንዳይወጣ የሚከለክሉት ይሞትብናል ብለው ስለሚፈሩ ነው። እና
በነገስታት ፊት መፍራት እንደሌለባቸው ሊያሰለጥኗቸው ሙሴንና ኤልያስን አመጣ። ለምን? ሙሴ በፈርዖን ፊት በጥብዓት በድፍረት ህዝቤን ልቀቅ ብሏል እግዚአብሔር ብሎ ተናግሯል፣ መስክሯል። ኤልያስም በአክዓብን ሳይፈራ ሳያፍር ገስጾታል። የናቡቴን ደም ውሾች እንደላሱት የአንተንም ደም እንደዚህ ውሾች ይልሱታል ብሎ አክዓብን በድፍረት ተናግሯል። ስለዚህ ነገስታትን ስለ እውነት ብለው መዳፈር እንደሚገባ እውነትን መግለጥ እንደሚገባ ሊያስተምሯቸው ሐዋርያትን ሊያሰለጥኑ ወደ ደብረ ታቦር ይዟቸው መጣ፣ ሙሴንም ኤልያስንም። ሌላው ሙሴ ሞቷል፣ ኤልያስ ደግሞ ሕያው ነው። ሙሴን ከሞተበት ከመቃብር አመጣ፣ ኤልያስንም ከቤሬዋን አመጣ። የሕያዋንም የሙታንም አምላክ እሱ እንደሆነ ለመንገር ነው፣ ለመናገር ነው። ሌላው ለሙሴና ለኤልያስ ቃል ገብቶላቸው ነበረ እና ያንን የገባላቸውን ቃል ነው የፈጸመው። ለሙሴ በዚህ በኦሪት ዘጸአት ምዕራፍ 33 ላይ ምን ብሎታል? ክብርን አሳየኝ ባለው ጊዜ ክብሬን ፊቴን አይቶ አንድ ሰዓት መቆየት የሚቻለው ማንም የለምና ፊቴን አታይም፣ ነገር ግን ጀርባዬን አሳይሃለሁ ብሎት ነበረ። ስለዚህ ጀርባ የሚገኘው ከኋላ ነው። በኋላ ዘመን ከእመቤታችን ከቅድስት ድንግል ማርያም ተወልዶ እንደሚታይ እንደሚገለጥለት ነበር የነገረው። ለጊዜው ሙሴ እሳት ሲነድ ስላየ በቃ እግዚአብሔርን አይቻለሁ ብሎ ልቡ አርፎ ነበረ። ነገር ግን በኋላ ዘመን ከሙታን መካከል ቀስቅሶ አምጥቶ ብርሃነ መለኮቱን ክብሩን ገለጠለት ማለት ነው። ስለዚህ እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ደግሞ አያስቀርም። እና ሙሴና ኤልያስ ሲነጋገሩ ተሰሙ። በዚህ ጊዜ ጴጥሮስ ምን አለ? ጌታ ሆይ 3 ዳስ ላንተ እንስራ፣ አንድ ለሙሴ አንድ ለአንተ አንድ ለኤልያስ አለ። ይሄን ሲነጋገሩ ታላቅ ደመና መጣ፣ ከፈላቸው። በደመናውም ውስጥ የምወደው ልጄ ነው እሱን ስሙት አለ። ስለዚህ የደብረ ታቦር ታሪክ በእውነት ብርሃነ መለኮቱን የገለጠበት አምላክነቱን ያስመሰከረበት የሕያዋንም የሙታንም አምላክ የማዕሰባንም የባለትዳሮችንም አምላክ እንደሆነ ለመግለጥ ነው። ሌላው ወደ ደብረ ታቦር ወጣ ሊጸልይ እንዳለ ቅዱስ ጳውሎስ ምን እያለን ነው? ወደ ተራራ ብትወጡ፣ ያ ማለት መከራ ብትቀበሉ፣ ተራራ መውጣት ያደክማል። ለሃይማኖት ለጽድቅ ብትደክሙ፣ ብትወጡ፣ ብትወርዱ፣ ብትጸልዩ ክብር ታገኛላችሁ ሲለን ነው ዋናው ትልቁ ነገር። ወደ ደብረ ታቦር ተራራ ወጣ፣ በዚያም ጸለየ። ሲጸልይም ብርሃነ መለኮቱ ተገለጠ። ምን እያላቸው ነው? መከራ ብትቀበሉ፣ ሃይማኖታችሁን ብታጸኑ፣ ለሃይማኖታችሁ ስትሉ ዋጋ ብትከፍሉ፣ ብትጸልዩ ክብር ታገኛላችሁ ሲለን ነው። እና ተራራዋ የምትወክለው አንደኛ ቤተክርስቲያንን ነው፣ ሁለተኛ ወንጌልን ነው፣ ሶስተኛ መንግስተ ሰማያትን ነው። ስለዚህ ወንጌል ተራራ ሲወጡት እንደሚያደክም ወንጌልም ሲማሯት ታደክማለች። ከተማሯት በኋላ ግን ጽድቅንና ኃጢአትን ለይታ ስታሳይ ደስ ታሰኛለች። ተራራም ሲወጧት ታደክማለች። ከወጡባት በኋላ ግን ቁልቁለቱን፣ ተራራው፣ ሜዳውን ስታሳይ ደስ ታሰኛለች። እና ተራራ መንግስተ ሰማያት ናት፣ ቤተክርስቲያን ናት። ቅዱስ ጴጥሮስ በዚህም ወለኛ መልካም ነው አለ። ስለዚህ እኛም በቤተክርስቲያን መቆየት መልካም ነው። እውነትንና ጽድቅንና እውነትን እናገኛለን፣ ቅድስና እናገኛለን፣ ከእግዚአብሔር ጋር እንገናኛለንና በቤተክርስቲያን መቆየት መልካም ነው። ሌላው ተራራ መንግስተ ሰማያት ናት። ተራራ ሲወጧት እንደምታደክም መንግስተ ሰማያትን ምስመ በብዙ ጻማ ወበብዙ ሕማም ሀለወነ ንባዕ ውስተ መንግስተ እግዚአብሔር፣ በብዙ መከራ ወደ እግዚአብሔር መንግስት ልንገባ ይገባናል ተብሎ እንደተጻፈ ለመንግስተ ሰማያት ሲባል ዋጋ መክፈል እንዳለ ያሳየናል ማለት ነው። እና ናሁ አስተርአዩ ሙሴ ወኤልያስ ዘይተናገሩ ምስሌሁ፣ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ተሰሙ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በተራራው ላይ እንደገለጠ ሁሉ ዛሬም በእውነት ጤና ለጨለመባቸው፣ ሰላም ለጨለመባቸው፣ ፍቅር ለጨለመባቸው ሁሉ እግዚአብሔር አምላካችን የጽድቁን ብርሃን፣ የሰላሙን ብርሃን፣ የፍቅሩን ብርሃን እንዲገልጥልን የሱ መልካም ፈቃዱ ይሁንልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።